አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች። የዛሬም ቀርመል ተረጋግጥ። ተው እኔ በፓላስ ተስፋ አልቆርጥም እንዴ። ዛሬ ቦርንሞዝ ይጥላል ብለህ ካሰብክ የሊቬ ደጋፊ ወጥር። ዛሬ ቦርንሞዝ የምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ። አብረን ነው የምንጓዘው። ገብቷል። በፓላስ ገና እንቋጥራለን። ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን። እኛ ወደ ኋላ አይደለም። እኔ ብቻ ዛሬ ከኛ ምድር የሚጠበቀው ጋፓ 1-3-0 ምናምን አድርገን አሸንፈን ቀጣይ ጨዋታ አርሰናል እንኳን ከፓላስ አቻ ቢወጣልን አለቀ። እኔ ወይኔ ብቻ ዛሬ በቦርንሞዝ ይጣል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ። አይ ነው ሊጋፈጥ ምናምን ነገር ይሞክራል፣ ምንም ነገር አይፈጠርም። ጋርዲዮላም ሊወጣ እንደው በልቶ እንኳን ቢሄድልኝ የቋጠሮ ቀን ይላል አባቴ። ሳልጫወት ነው ዋንጫውን መብላት ምፈልገው ነው የምልህ። ዛሬ ማታ ማረጋግጥበት ቀን ነው የምልህ። ገባ? ቦርንማውዝ ከኔ የወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው የምልሽ። ተረዳሽኝ አይደለ? አንዳንድ ማነው ድክም ያላችሁ ሰዎች በራስ አተማመን ወይ ፓላስን አሸንፈ ምናምን እግር ትበላለህ። የዛኔ በ2 ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በ2 ነጥብ በልጠህ ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን አቻ በሆንበት እጅ እንድንሰጥ የምትፈልጉ የነበሩ ደደብ የሲቲ ደጋፊዎች እነ ሲዲ ስፖርቶቹ ላይ እርሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው? ዋንጫ እኮ ዝም ብሎ አይደለም የሚመጣው። አንተ ሞልቃቃ የሆንክ ሰውዬ 22 ዓመት የጠበቅነው ዴስቲኒ ሲጠራህ ያንተ ነው። ተረዳኝ አይደለ? እብድ በለኝ እንጂ ዋንጫው ያርሰናል ነው። እኩል ሆነን በሲቲ ስንሸነፍ ነው እንደዚህ ያልኩት። 5ቱን ጨዋታ እኛንን የምናሸንፈው ሲቲ። ኤዲተር አውጣልኝ ነው የምልህ። ላይቭ ዛሬ ቋጥረን ዋንጫውን እንበላለን። ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው የምልህ። ገባህ? ቅንጣት እንኳን እንዳይደብር ደገነርስ ነው። ተረዳኝ አይደለ? ይቋጠራል፣ ዋንጫው ይበላል። ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ። እችላለሁ ጨርስ መጀመሪያ ዱቄት አድክም ይሁንክ ሰውዬ ምን አለ በለኝ። ዛሬ ማታ ተሸነፋል። ገባህ? አቻ ሲያምርህ ነው የሚቀረው። ተረዳኛል። የዶኮ 1 ነጥብ ዋጋ ነበራት። እስቲ እናያለን። ፔፕ ጋርዲዮላን ቀጣይ ዓመት ተክቶ ስራ የሚሰራው ኤንዞ ማሬስካ ሆኗል። እንግዲህ ሂር ዊ ጎ ተብሏል። ቀጣይ አሰልጣኛችን እሱ ነው። በጣም ከፔፕ ጋር ተመሳሳይነት ያለው ማናጀር ነው። በዛ ላይ ቼልሲ ቤት አሪፍ ነበረ። ቼልሲዎች ችግር ስላለባቸው የለቀቁት ብቻ። ለማንኛውም ግን የፔፕን አይነት ሌጋሲ የሚያስቀጥልልን አሰልጣኝ አምጥተናል። የዛሬውን ጨዋታ ደግሞ ወጠር እናደርጋለን ፋሚሊ። በቃ እንግዲህ ብዙ ተጨፈረ ትላንትና፣ ይበቃል። ዛሬ እናስቀያይማቸዋለን። ድጋሚ የመጨረሻ ቀን ጨዋታ ይወስኗል ሁሉንም ነገር። የቋጠሮ ቀን አንለቅም። ይኸውልህ አንለቅም። በዚህ ፎቃቆች እኮ በቃ በዚህ በዛ አልቻልናቸውም። እሺ ዛሬ ለሲቲ እንቋጥራለን እና ደግሞ አንዳንድ ያፈላችሁ የሲቲ ደጋፊዎች አንተን ወደን አይደለም አርሰናልን ጠልተነው ነው። እሺ ሁለተኛ ላይ ቼልሲ ቢሆንም ቼልሲን ደግፈነው ነበር። ለነሱ ካለን ጥላቻ ነው እንጂ ለአንተ ፍቅር ኖሮን እዚህ የመጣ መዘላብድ ፎቃቃ ፈልፈላ የሲቲ ደጋፊውላ እንዲህ ምዝልግ እዚህ ጨደሰር ገብቼ ምዝልግ አርጌ ወተትህን አጠጥቼ አስገስቼ ነው ማስተኛ። አንፈልግም አታሽቃጡን ምናምን ሲቲ ስለሆናችሁ አይደለም፣ አጌነስት አርሰናል ራን እያረጋችሁ ስለሆነ ነው። ድመቱላ የቋጠሮ ቀን እንዴት ናችሁልኝ ማይ ፋሚሊ? እንግዲህ ክለባችን ቦርንማውዝ ይቅርታ ይደረግልኝ። ቦርንማውዝ ዛሬ ከማን ሲቲ ጋር በቫይታሊቲ ስቴዲየም ይገናኛል አይደል? ስለዚህ በአግባቡ ማን ሲቲ ልራገም ነው። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው መከታተል እንዳትረሱ። ወደ 80 ሺህ እየተጠጋን ስለሆነ ሁላችሁም ፎሎ ማድረግ እንዳትረሱ እሺ። ቦርንማውዝ መቼም እኛን በገዛ ሜዳችን አስደብረህን ማን ሲቲን ማስደበር የማን ሲቲን ደጋፊዎችን ተስፋ ማስቆረጥ አያቅትም በተአምር ማለት ነው። በዚህ የውድድር ዓመት ማለት ነው የሲቲ የቁርጥ ቀን ልጆች የሆኑት ራያን ቸርኪና ዶናሩማ ናቸው አይደል? በቃ ኳስ ጥፍት ብሎባቸው ዶናሩማ መመለስ አቅቶት ራያን ቸርኪ ኳስ ጠፍቶበት አይደለም ተጫዋች ሊያጥፍ ይቅርና ማለት ነው የእግሩ ስለ የገባው ኳስ በሙሉ ይቀማ። ሲቲ ላይ የተሞከረው ሁሉ ይግባ። 3 እና 4 ጎል ሲቲ ላይ ይዝነብበት። ቦርንማውዞች በክሊንሺት ያሸንፉ።
እንደው ካልቻሉ አቻ ያስወጡት። መቼም በርንማውዝ የአውሮፓ ሻምፒዮንስ ሊግ መድረክ ተስፋ እያለው ይዘናጋል ብዬ አላስብም። እንደው በርንማውዝ ቢያንስ ማለት ነው ከኤቨርተን አያንስ። ኤቨርተን ሲቲ ላይ 3 ማግባት ከቻለ በሜዳው በርንማውዝ መቼም 2 አይከብዳትም። 2 አግብታ ደግሞ መከላከል መገገም አያቅታትም። 2 አግብተሽ እንደው ቢገባብሽ 2 ይግባብሽ እንጂ ከዛ በላይ እንዳይገባብሽ። እንደው ከሲቲ ላይ 1 ነጥብ መውሰድ ካቃታችሁ በርንማውዞች በቃ አትችሉም። አረረም መረረም ግን አቻም ሆነ ሽንፈት አያገባንም። ሲቲ ብቻ ነጥብ እንዲጥልልን ነው የምንፈልገው። እኛ ትናንት አሸንፈናል። ስለዚህ የክሪስታል ፓላሱን ጨዋታ በጭንቀት መመልከት አንፈልግም። ሰለረስት ፓርክ የምንሄደው ኦልሬዲ ተጨብጭቦልን ጋርድ ኦፍ ኦነር አይተን በቃ ምናምን ዋንጫ ማንሳት ነው የምንፈልገው። ስለዚህ በርንማውዝ እንደማታሳፍሪን እርግጠኛ ነኝ፣ እተማመንብሻለሁ። ብቻ ግን የሚገርም ጨዋታ እንደምናይ አትጠራጠሩ። ፏ ያለ ቀን ነው የምናሳልፈው። በርንማውዝ እንዲሁ ቀናችንን ፏ እንዳለ እናንተ ምሽታችንን ሌሊታችንን ፏ አድርጉልን። ለማንኛውም ከጨዋታ በኋላ እንገናኝ። ይመቻችሁ። መልካም ቀን። ሼር አርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ። ከዛሬ ቋጠሮ በሉልኝ ጀማው። በደንብ ኮፒ ሊንክ ይደረግ፣ ሼር ይደረግ፣ አዳርሱት። እኔ ምን እንደሆነ አላቅም። አተኛኘቴም አጭር ነው። በመተኛቴም ውስጥ ያየሁት ህልም ልዩ ነው። ዛሬ ዋንጫ የምናረጋግጥ እየመሰለኝ ነው ጀማው። የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው። ገብቷል አይደለ? በጠዋት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ። ይወጠር ጀማው። ዛሬ በርንማውዝ አቤት ምን አይነት ፎርም ላይ እንዳለ ማንዬ፣ አሁን ባለበት ፎርም ማለት ነው። ሲቲን ማሸነፍ ነው ያለበት። አቻ ራሱ ለሱ የሚገባው ቡድን አይደለም። ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት እስቲ፣ አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴት እንደድሬ። ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉና ለሁሉም አዳርሱ። ይኸውላችኋል የኮፒ ሊንክ ጥረት እኮ ነው። ሁላችንም እኩል አለመውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደረግ ነው። ገብቷል አይደል? እንወጥር ጀማው እንወጥር። የዛሬው ትንሽ ጠንከር አድርጉባችሁ። አፉ በሉኝ ወልቻ አይደለም በቃ ህልሜ ነው። በህልሜ ያየሁት ነገር ነው ጀማው። ወጥሩ አደራችሁ ጀማው። ገብተናል ቦርመስ ከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው አባቴ። ያለፉትን 16 ጨዋታ ከኛ ጋር የተዳፈረ አንድም ቲም የለም አባቴ፣ አንድም ቲም። ስለዚህ ደህና አድርገን የምንቆላ ይሆናል ማለት ነው። ለማንኛውም ብቻ ግን እናንተ ለምን ዛሬ ቦርመስ ደገፍ ካላችሁ ሜል ቤት ላይ የሆነ ነገር አግኝቼ ነው። እናንተ ሜል ቤት ላይ ገብታችሁ ስትመዘገቡ በዚህኛው ፕሮሞ ኮድ ስትጠቀሙ የመጀመሪያ ወጫችሁን 200% የሚያበዛላችሁ ይሆናል። እንዲሁም ደግሞ በሌሎች ቦነስም የሚያካታችሁ ይሆናል ማለት ነው። እመነኝ ነው ማለት ደህና አድርገን ዛሬ የምንቆላው ይሆናል። ያለፉትን 2-3 ዓመታት ምን ያክል ማንቸስተር ሲቲን ስናሰቃየው እንደነበረ ታውቃላችሁ። በሜዳችን ካሸነፈ ራሱ በጣም አባቴ 3 ዓመት ተቆጥሯል። ላለፉት 3 ዓመት በሜዳችን አሸንፎን አያውቅም። ደህና አድርገን የምንቆላው ይሆናል። ቋጠሮ አባቴ ምንም አቅል ነገር የለም ስለ ቋጠሮ። ዋናው ነገር አባቴ ስቶሪ ላይ ያለውን ነገር ተመልከተው። ዋናው ነገር ለኔ እሱ ነው። ያንን የሚሰጠኝ ካለ እኔ ቋጠሮ ፈትለታለሁ። ለማንኛውም ለጀማው ዲራ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ሲቲ ዛሬ በቦርንማውዝ ይጥላል። ከዛ ግልግል በቃ አርሰናልም ዛሬ እዚሁ ያረጋግጣል ማለት ነው። እናንተ ቦርንማውዝ ያለፉትን 15 ጨዋታዎች አልተሸነፈም። ምን አይነት አውሬ የሆነ ቲም ነው። እግዚአብሔር ዛሬ ይሰማል ብላችሁ እንዳትጠብቁ። እኔ እንደው ዛሬ በቃ ያረጋግጡ። ዛሬ እስከ መጨረሻው ቀን ሄዳችሁ ምናምን ቋጥራችሁ ምናምን ከምትደክሙ እና አቡዬ ማለት ነው በቃ ይብሉ። ዛሬው ነው ይብሉ። እኔ እኮ ነግሬያችኋለሁ። ይሄ ነገር ካለቀ ቆይቷል። ዝም ብላችሁ ይቋጠራችሁ ነው ብዬ ነግሬያችኋለሁ። ቦርንማውዝ ዛሬ አይሰማም። ለማንኛውም ዛሬ ሌሎቻችሁ ደጋፊዎች በሙሉ ከቤት እንዳትወጡ። ዛሬ ቦርንማውዝ ሲያስጥል እዛው ያረጋግጣሉ። እንደሚያረጋግጡ ደግሞ አያውቁም። ከሰው ነው የሚሰሙት። ከዛም በኋላ ማታ ከቤት ይወጣሉ። ይበጠበጣል ከተማው። እንዳትወጡ፣ ከቤት እንዳትወጡ።